እና ወረርሽኝ ይላል። ከዘመነ ኳራንታይን ማስታወሻዎች የተቀነጨቡ ናቸው። አበሻ ገራሚ ፍጡር መሆኑን ከድሮ ጀምሬ ብጠረጥርም በደንብ ወለል ብሎ የተገለጠልኝ በዚህ ወረርሽኝ ዘመን ነው። የአገር ሰው ለጥንቃቄ ማስክ ገድግደህ ሲያይህ ይህን ያህል ምን ያንቦቀቡቀሃል እያለ ያሸማቅቀሃል። ከዚያ አጅሬው አስተኝቶ ለሳምንታት ያከለ አበራይቶ ትቶት ይሄዳል። ከዚያ እንዴት ነህ ስትለው በዝሆን እግሩ ደቅድቆ አጨማልቆ ለቀቀኝ በማለት ፋንታ እኔንማ ይዞ ለቀቀኝ በማለት አቃሎ ይነግርሃል። ከህመሙ በረከት እንዲደርስህ ወጥሮ ያበረታታል። ስለ ክትባት ስታነሳበት እረ ቺፕስ ሊያስገቡብን ነው ይልሃል። ባለፈው አንዱ ፈረንጆች ቺፕስ ክንዴ ላይ ቀረቀሩብኝ እያለ ሰላላ ክንዱን ለህብረተሰቡ ሲያስጎበኝ በሆነ ዩቱብ ቻናል ላይ አየሁት። አይኔን ባይበሉባይ ጠራርጌ አተኩሬ ሳየው ክንዱ ላይ ያለው ኮረሪማ የሚያክል ኪንታሮት ነው። አንዳንዴ ሲደብረኝ ስልኬን መሽለቅ አድርጌ አዲስ አበባ ወይም ማርቆስ ለሚኖር ጓደኛዬ እደውላለሁ። ስማ ያለህበት አካባቢ ኮቪድ እንዴት ነው? እኔማ ትናንት ይዞ ለቀቀኝ ይለኛል። እንዴ ፍቅር እንኳን ትንሽ ሳያመነምን ሳያከስል አይለቅም፣ እንዴት ዝም ብሎ ይለቅሃል እላለሁ በቅናት ስሜት። የሆነ ነገር ትዝ ይለኛል። ድሮ መገናኛ ካልዲስ ፊት ለፊት ቆሜ የኮንትሮባንድ ጫማ ሳማርጥ የሆነ መዳፍ ትከሻዬን ይነካኛል። ዞር ስል የሆነ ሰውዬ ይቅርታ፣ በማጅራት በኩል ሳይህ ከማውቀው ሰው ጋር ተመሳስለህብኝ ነው ይልና ለጥቂት ሰከንዶች ይዞት የነበረውን ትከሻዬን ይለቀዋል። የአገር ቤት ጓደኞቼ ኮቪድ ይዞ ለቀቀኝ ሲሉኝ ትዝ የሚለኝ ይሄ ነው። በዚያን ሰሞን ራስ ምታትና ቁርጥማት ጢባጢቤ ተጫውቶብኝ ወደ ሐኪም ቤት ጎራ ነው። ዶክተሩ ከላይ እስከታች ከመረመረኝ በኋላ በረጅሙ ተንፍሶ የያዘ በሽታ ጋርሊክ ቲዮንቲ ይባላል። ነጭ ሽንኩርትን አብዝቶ ከመብላት የሚመጣ አዲስ በሽታ ነው። በሽታው ከፍተኛ ደረጃ ላይ ሲደርስ ያስቀባጅርሃል፣ ያስበደብድሃል። ርዕሱ ከይዘቱ ጋር የማይገናኝ ጽሑፍ ልትጽፉሉ ትችላለህ። ለሕይወት ያሰጋኛል ዶክተር አልኩት በጭንቀት ስሜት። ወል እንግዲህ አለ ዶክተሩ፣ ጠረን ያስመረረው ሰው ደብድቦ ሊገልህ ይችላል። ሐኪም ድሮ ቀረ። በድሮ ጊዜ አንዱን ወጌሻ ኩላሊቴን አመመኝ ስትለው የጅብ ቅንድብ ፈልገህ በብብት ያዝበት ይላል። ምክሩን ሰምተህ የጅብ ቅንድብ አመጣ ብለህ ጫካ ስትገባ ጅቡ ራሱን በመከላከል ሰበብ ይበላል። ግልግል። ወጌሻው ምን አለበት? በሕይወት እያለህ ቀብድ ተቀብለዋል። የጥንቱ መንገድ ትንሽ ራዲካል ቢሆንም ሁነኛ መፍትሄ ነበረው። በሽታውን የምታስወግደው በሽተኛውን በማስወገድ ነበር። በእውነት አንዳንዴ ስታስቡት ስልጣኔ የሚባለው ነገር ከንቱ ንፋስን እንደመከተል ነው። አሜሪካን የሚያክል የሰለጠነ ሀገር የኮሮና ክትባትን ለማግኘት ያየው አበሳ አይረሳም። የዚህስ የሀገራችን የባህላዊ መድኃኒት ድርጅት ተቋም ይሻላል። ድርጅቱ የኮሮና መድኃኒትን ለማግኘት በ7 አይጦች ላይ ሙከራ አድርጎ 5ቱ አይጦች ለህልፈተ ሕይወት ተዳረጉ። ተቋማችን አይቆጨው። ቢያንስ ከዚህ በኋላ ዘመናዊ የአይጥ መርዝ ማምረት እንደሚችል አረጋግጧል። ክትባት የጀመረ ሰሞን ምዝገባውና ወረፋው አይቀመስም ነበር። አንድ ቀን ዝም ብዬ ድንኳን ሰበራ ጎራ አሉ።
ምን ፈልገህ ነው ሲሉኝ የማትፈልጉት ክትባት ይኖራችኋል አልኩ ራሴን እያከኩ። ዕድሜ ስንት ነው አለች ነርሲቱ። ኦፊሻል ዕድሜ 40 ዓመት ይገመታል። አዝናለሁ፣ አሁን እየከተብን ያለነው ከ50 ዓመት በላይ የሆነውን ነው። ግን አተነፋፈሴ የ70 ዓመት አዛውንት ነው። እንደምንም አጠጋግተሽ አስገቢኝ። ኦኬ፣ ተመዝግቦ የቀረሰው ካለ በምትኩ ትከተባለህ። እጅሽን ከቁርጥማት ይሰውርልኝ በማለት መርቂያት ቁጭ አልኩ። በሁለት ከዘራ መሃል ጎብጦ የሚንቀጠቀጥ አዛውንት አይቼ ስንት ዓመት ሆነው በማለት ጠየቅኩት። ምን አልከኝ አለኝ። ከኪሴ ማይክ አውጥቼ ቼክ ማይክ 1 2 3 ስንት ዓመት ሆኖት? ባለፈው ሳምንት 100 ደፈንኩ ብሎ ሲመልስልኝ ተገርሜ እና እርሶም ክትባቱን ይፈልጉታል? ለእኔ አይደለም አባቴን ላስከትብ መጥቼ ነው። በመጨረሻም ተጠራው። ነርሲቱ ክንዴን አፈፍ አድርጋ ይዛ እንደ ጥጥ ስታባዝተው ከቆየች በኋላ ብዙ ጊዜ የምትመገበው ምግብ ምንድን ነው? ሩዝ። እንዲያውም ሩዝ አብዝቼ ከመውደዴ የተነሳ ወዳጆቼ ሩዝቬልት የሚል ቅጽም ስላውጥተውልኝ፣ በል አሁን ወደ ቤት ተመልሰህ ገንቢ ምግብ ብላ፣ ዳምፔል አንሳ፣ ፑሻፕ ስራ፣ ከዚያ ከ2 ወር በኋላ ተመልስ። ሴትየው ልትከትብኝ ነው ወይስ ቦዲጋርድ ልትቀጥሪኝ ነው የምትፈልጊው? አሁን ሳስበው ሶሻል ሚዲያ የሚባለው ባይኖር የኳራንታይን ብቸኝነት ዘመኔን ምን አደርገው ነበር? ምን ይውጠኝ ነበር? በነገራችን ላይ ፌስቡክ የተቀላቀልሁ ወደ 2012 አካባቢ ነው እና ያኔ ከቤተሰቤና ከጎረቤት በቀር የሚያውቀኝ አልነበርም። የፌስቡክ አጠቃቀም ራሱ በቅጡ አልገባኝም ነበር። የሆነ ጊዜ ላይ 2 ሄክታር ቶክሲዶ ሱፌን ግጥም አድርጌ ለብሼ ጆፌ አሞራ የሚያህል ክራባት ጣል አድርጌበት ፎቶ ተነሳውና ፌስቡክ ላይ ለጥፉ። ከዚያ ፈንድሻ እየበላው የህዝቡን ምላሽ ብጠብቅ ምንም የለም። ደብረ ማርቆስ ዘመድ ጠይቄ ስመጣ አስካለ የተባለች ልጅ ላይክ አድርገዋለች። ያኔ የላይክ ምልክት የነበረው አውራ ጣት በጣም ግብዳ ነበር። መንገድ ዳር ይዘው ብትወጣ ሊፍት የሚሰጥ መኪና ማስቆም ሁሉ ትችላለህ። ከመደሴት የተነሳ ፎቶዬን ስለወደድሽው አመሰግናለሁ የሚል መልእክት ሰደርኩላት። ኢንቦክስ የላኩላት መስሎኝ ግድግዳዬ ላይ እንደለጠፉት ያወቅኩት በውቅ የዛሬውን ግጥም ደግሞ ርዕሱን ብቻ ነው የለጠፍከው የሚል አስተያየት ሳነብ ነበር። አትፍረዱ። በሰም በታሸገ ኢንቬሎፕ ጽላሉ ወረዳ ከሚኖር የበር ጓደኛዬ ጋር ደብዳቤ ስለዋወጥ ያደኩ ሰውዬ ኢንቦክስ ቢደናገረኝ አይገርምም። ሴቶች በጠቅላላው ቆንጆ ሴቶች ደግሞ በተለይ ፎቶ ለጥፈው ውዴታ ወይም ላይክ ለመሰብሰብ ችግር የለባቸው። ፎቶ ሲነሱ ደግሞ የሳምንት እቅድ ነድፈው የወር በጀት መድበው በደንብ ተዘጋጅተው ነው። የመታወቂያ ጉርድ ፎቶ ለመነሳት ድሮን ሳይቀር የሚከራዩ አሉ እኮ። የኔ እናት የሩቅ ዘመድ ሲሞትባት ሐዘኗን ለመግለጽ ፊቷን ትነጭ ነበር። የዘንድሮ ዝነኛ ሴቶች በወገኖቻችን ላይ የደረሰውን ጭፍጨፋ እናወግዛለን የሚል መልእክት የሚያስተላልፍ ፎቶ ለመለጠፍ 4 ሰዓት ሙሉ ቁንጅና ሳሎን ውስጥ ይቆያሉ። ሰዎች ነን፣ እንድንወደድ እንፈልጋለን። 1000 ጓደኛ ኑሮ 10 ሰው ብቻ ፎቶን ከወደደው ይደብራል። ከወደዱህ በላይ ጭንቅላትህን የሚቆጣጠረው ጥግ ላይ ቆመው ከንፈራቸውን አጣመው ባላይ የሚያልፉ ሰዎችን ስታስብ ነው። ለማንኛውም ብዙ ሺህ ሰው ፎቶ እንዲወዱልህ ትፈልጋለህ? አማላይ ወይም የአንዳሙስ ሴሌብሪቲ መሆን አይጠበቅብህም። የሚጠበቅብህ ይህ ነው። አዋሽን የሚያህል ባንዲራ ልበስ። ግንባርህ ላይ ኤርትራን የሚያካትት የኢትዮጵያ ካርታ ተነቀስ። ከጀርባህ የታወቀ ባለታሪክ ሐውልት ወይም የገዳም ወይም የመስጊድ ምስል ቢኖር አይከፋም። የኢትዮጵያ ፊደል ምልክት ያለበት ቲሸርት ልበስ። የኢትዮጵያ ቁጥሮች የተጻፉበት ሰሌዳ ወይም እንደ ፍሬው ኃይሉ አኮርዲዮን አንገት ላይ አንጠልጥል።
በቀኝ ክንድህ ላይ ከቅዱስ መጽሐፍ የተወሰደ ጥቅስ ጣል አድርግበት። ግራ ክንድህ ስለምን ስራ ይፈታል? ደም ለግስበት። የሆነ ጊዜ ላይ አንዲት ቆንጅዬ ልጅ ፍሬንድ ሪኩዌስት ላከችልኝ። በእህትነት ተቀበልኳት። ትንሽ ቆይቼ እህትነቱን በአንድ እርምጃ ላሳድገው ብዬ በማሰብ በኢንቦክስ ሰፈርሽ የት ነው አላማ ሳለሽ ምናምን ማለት ጀመሩ። ጥቂት እንዳወጋሁት ግን በሴት ፎቶ የተጠለለ ወንድ መሆኑን ባነንኩበት። ነገሩ በዚህ ቢያበቃ ጥሩ ነበር። ትንሽ ቆይቶ ሌላ ሰው ታናሽ ወንድሙ ይመስለኛል ተመሳሳይ ፎቶ ገጭ አድርጎ እርኩሰት ማለቴ ሪኩዌስት ላከልኝ። ለጊዜው ብልጭ አለብኝ። ድርግም እስኪልብኝ ጠበቅኩና የሚከተለውን መልእክት ሰደርኩለት። ፎቶውን እንኳ ቀይሩልኝ እንጂ ቤተሰብ የቁም የተነሳችው ፎቶ የላትም። እዚህ ላይ አንድ ነገር ትዝ አለኝ። ድምፃዊ ኬኔዲ መንገሻ የሆነ ጊዜ ላይ በኢትዮጵያ ቴሌቪዥን የሙዚቃ ቪዲዮ ለመቅረጽ መጥቶ ጥሩ ላስተናገደው ዘበኛ ሌዘር ኮቱን አውልቆ ሸለመው። ከሁለት ካሴት በኋላ ወደ ጣቢያው ሲመለስ ተሸላሚው ዘበኛ አሁንም በዘበኛነት እንደጸና አገኘው። ጭራሽ ሌዘሩንም ዛሬ ገድግዶታል። ኬኔዲ ጠጋ ብሎ ሌዘሩን ባይኑ አጠናው። ክርኑ አካባቢ ትንሽ ከመንተቡ በስተቀር የድሮ ነው። ኬኔዲም ፈገግ ብሎ ዘቡሌውን እንዲህ አለው፣ ፍሬንድ የላም ነገር ቀላቅልበት እንጂ። ፌስቡክ እጅ ሲለኝ ደግሞ ወደ ቲክቶክ ጎራ ብዬ ፎቶና ቪዲዮ ቀላውጣለሁ። ስሙኝማ የድሮ እብድ ሙዚቃ ቤት በር ላይ ይደንስ ነበር። የዘንድሮ ዲጂታል እብድ ደግሞ ሞባይሉ ካሜራ ፊት ይደንሳል። የገዛ ራሴን ጤነኝነት የተጠራጠርኩት ኬፋ ሚዲቅሳ የተባለ ጴንጤ በሚያዘጋጀው ሙግት ላይ በማያገባኝ በማይመለከተኝ በስካይፒ ስሳተፍ ነው። የሙግቱ ርዕስ ዘፈን ኃጢአት ነው ወይስ አይደለም የሚል ነበር። ኬፋ ሚዲቅሳ በእውቀቱ ዘፈን ለአንተ ኃጢአት ነው ወይስ አይደለም? ወል ችሎታ ሳይኖርህ ከዘፈንህ ኃጢአት ነው። ራሱን የቻለ ኃጢአት እንኳን ባይሆን ወደ ሌሎች ኃጢአቶች ያመራል። በምሳሌ ላስረዳህ። የሆነ ጊዜ በጓደኛችን ሰርግ ላይ አንዱ የኃይልዬ ታደሰን ዘፈን ለመዝፈን ሞከረ። ድምፁ ግን ከኃይልዬ ይልቅ ለሻለቃ ኃይሌ ድምፅ ይቀርባል። በዚህ የተናደደው ሙሽራ ከአንዱ አጃቢ ጠመንጃ ቀምቶ ተኩሶ ገደለው። ወዳጄ ፍርድ ቤት ሲቀርብ እኔም በምስክርነት ቀርቤ ባርቆበት ነው ብዬ ዋሸው። በመጨረሻም ተፈርዶበት እስር ቤት ሲገባ ሚስቱ ከጠበቃው ጋር ተኛች። በአንድ ብሽቅ ዘፈን ምክንያት አትግደል፣ በሐሰት አትመስክር እና አታመንዝር የሚባሉ ሕግጋቶች ተጣሱ። አንዳንዴ ደግሞ ለለውጥ ያክል ዩቱብ ላይ እጣዳለሁ። ዩቱብ ለታታሪ ተመልካች መክፈል ቢጀምር እስካሁን መኪና ብቻ ሳይሆን የራሴ መጠበቂያ ድሮን ሁሉ ይኖረኝ ነበር። ለመሆኑ ምንድን ነው የማየው? ፖለቲካ? ለድሌም አላሳየው። ትናንት በርካታ ቆነጃጅት አንዱን አልባሌ ዘፋኝ ከበው ሲደንሱ አይቼ ዘናል። ሌዲ ጋጋ የኤግዚቢሽን ማዕከል ድንኳን የሚያክል ቀሚስ በምትለብስበት ዘመን የሀገራችን ጉብሎች በከፊል መለመላ ሲቀውጡት አይቼ ተደነቅኩ። በእኛ ጊዜ የሙዚቃ ቪዲዮ በአይነ አፋር ሙድ ነበር የሚሰራው። አለማየሁ እሸቴ ኩኩ ሰብስቤን እንግዳ አይነሽ እኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ ይላታል። እሷም እየተሽኮረመመች ያንኑ ትደግምለታለች። ግን ሁለቱም ጓዳ ለመግባት አይደፍሩም። ዘፈኑን ጀምረው የሚጨርሱት ከግቢ ውጭ ነው። ዛሬ 10 ምናምን ወይዛዝርት ሊሞዚን ውስጥ አንዱን ጎረምሳ ከበው ሲደንሱ ያለው መብታቸው እንደሆነ ባምንም በዘፋኙ ላይ የተሰማኝን ቅናት የቀላቀለበት ንዴት መደበቅ አልቻልኩም። እኔ እዚህ ተኮራምቼ ተቀምጬ የሰው ሀገር ብርድ እየጠጣው እንዴት ዋናው ሰባ ሰገጥ ጨረቃ በመሳሰሉ ኮረዶች ይከበባል? በእውነት ፌር አይደለም። በእውነት የድሮ ዘፈን ይምጣብኝ። የድሮ ዘፈን እኮ የሆነ ቬጂተሪያን ቃና ነበረው። በጊዜው ያልተዘመረለት የዱር ፍሬ የለም። የሾላ ፍሬ እንኮይ እንኮይ
ብርቱካኔ፣ ሸንኮራ፣ ፓፓየነሽ የሚል ሁሉ ዘፈን ነበረ። የተቀጠፈ ሎሚ ተበላ ትርንጎ፣ ከሸጋ ልጅ መንደር በስሎ ተንዠርግጎ የምትለዋን የንዋይ ግጥምን ማን ይረሳል? ምን ዋጋ አለው? ከዕለታት አንድ ቀን ታደሰ ዓለሙ የሚባል ዘፈን ተነስቶ የአማርኛን ዘፈን ስጋ በስጋ አደረገው። የድሮ ዘፋኞች ከማዝናናት ጎን ለጎን ጠቅላላ እውቀት ይለግሱ ነበር። ሕዝቡ ስለ ቤትና የዱር አራዊት ጠባይ መረጃ የሚያገኘው ከዘፋኞች ነበር። ለምሳሌ ካላጉረመረመ አይበላም ነብር ይርጋ ዱባለ፣ የቁልቁለት መንገድ ለበቅሎ አይመችም ሙሉቀን መለሰ፣ የባብ ዘለግላጋ የለው እግር እጅ አለማየሁ እሸቴ፣ ዶሮ ውሃ ጠምቶት ተንጋሎ ይጠጣል ነዋይ ደበበ፣ ፍየል ቅጠል እንጂ አትበላም ምን ጉዳይ ነዋይ ደበበ። በአጠቃላይ የድሮ ዘፈን ራሱን የቻለ ናሽናል ጂኦግራፊ ቻናል ነበር ማለት ነው። በደምሳሳው ሲታይ የድሮ ዘፈን ግጥም ብዙ አይመስጥም። በእኔ ግምት ሁለመናው የተዋጣለት የዘፈን ግጥም የተጀመረው በይልማ ገብረአብ ነው። አሁን ደግሞ ሀብታሙ ቦጋለ፣ አብርሃም ወልዴ፣ ኑረዲን ኢሳ ጥሩ ግጥሞችን ይጽፋሉ። ከቆዩ ዘፋኞች ውስጥ ግጥም የማይሰምርለት እያዩ የሚባል ዘፋኝ ነበር። የኢትዮጵያ ሬዲዮ እግር ኳስ ባስተላለፈ ቁጥር ለምን የእሱን ዘፈኖች እንደሚጥዳቸው እስካሁን አይገባኝም። እንስራዋን አዝላ በወገቧ ላይ እንስራዋን አዝላ በወገቧ ላይ ውሃ ልትቀዳ መሄዷ ነው ወይ ይላል እያዩ። አይ ኧረ የለም እንስራዋን ውሃዋን ልታስተምር እየሄደች ነው። በነጭና ጥቁር ቲቪ ተላለፉ የነበሩትን የድሮ ሙዚቃ ቪዲዮዎች ባየው ቁጥር አንድ ነገር ይገርመኛል። ዘፋኞች በጣም የተጋነነ የእጅና የፊት እንቅስቃሴ ያደርጉ ነበር። ለምሳሌ ፀሐይ ዮሐንስ ከንዋይ ደበበ ጋር አንዲት ማይክ ተካፍሎ የሚዘፍንበት ቪዲዮ ውስጥ ባቄላ ምርቱ እንጂ አያምርም ክምሩ፣ ተጫዎች ልጫወት ምንድነው ማፈሩ ሲል በእጁ እንቅስቃሴ የባቄላ ክምርን ለተመልካቹ ለማሳየት መከራውን ያያል። ይሄ ለምን አስፈለገ ልትል ትችላለህ። በዛ ዘመን የነበረው ቲቪ ድምፁ ጥራት አልነበረው። ጠረጴዛው ላይ ተጎልቶ ደቅ 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 ሲል መስታወት የተገጠመለት ጄኔሬተር ይመስላል። እና ዘፋኞች ዘፈናቸውን በምልክት ቋንቋ እንዲያጅቡ ይገደዱ ነበር። በጣም አመሰግናለሁ። ኢትዮጵያ ከግለሰቦች ጋር እንድትሞት የፈረደባት ማን ነው? ከበእውቀቱ ስዩም። እንደ አውሮፓውያን አቆጣጠር ሚያዝያ 15 1865 ዓ.ም የአሜሪካ ፕሬዝዳንት የነበረው አብርሃም ሊንከን ቤተ ተውኔት ውስጥ ቁጭ ብሎ ቲያትር በመመልከት ላይ ነበር። ድንገት አንድ ተዋናይ ካደፈጠበት ወጥቶ ፕሬዝዳንቱን በጥይት ከወንበሩ ላይ ከነበለው። ከአራት ቀናት በኋላ የሊንከን አስከሬን በሺዎች የሚቆጠሩ ለቀስተኞች በተገኙበት የክብር አሸኛኘት ተደረገለት። በቀብሩ ማግስት ሕይወት እንደነበረው ቀጠለች። ይህ ታሪክ ከተፈጸመ 48 ዓመታት በኋላ የኢትዮጵያ ንጉሠ ነገሥት የነበሩት ዳግማዊ አጼ ምኒልክ ከረጅም ጊዜ ሕመም በኋላ ሞቱ። ወዲያው የንጉሡ የቅርብ ዘመዶችና ትልልቅ ባለሥልጣኖች የንጉሡን ሞት ዜና ከቤተ መንግሥት ቅጽር ዘሎ እንዳይወጣ አፍነው ያዙት። በጊዜው ከአገር አልፎ በዓለም አቀፍ ደረጃ ስመጥር የነበሩት ገናና ንጉሥ ኮሽታ ሳይሰማ እዛው ቤተ መንግሥት ውስጥ በሚገኘው ስዕል ቤት ውስጥ በስውርና በሽፍንፍን እንዲቀበሩ ተደረገ። እንደ አብርሃም ሊንከን በአጀብና በክብር መቀበር ለኢትዮጵያን ነገሥታት እጅግ በጣም ብርቅ ነገር ነበር። የኢትዮጵያ የውጭ ጠላቶች አገራችንን ከመውረራቸው በፊት መጀመሪያ የሚያደርጉት የአገሪቱን ድክመትና ጥንካሬ መሰለል ነው። አንድ እንደ ሰማይ ጠቀስ ተራራ በቀላሉ የማይሰወር ድክመት አለን። ከጥንት እስከ ዛሬ የአገራችን ሕልውና የቆመው በመሪዎች ትከሻ ላይ እንጂ በሕግ ወይም በማህበራዊ ተቋሞች ላይ አይደለም። በአሜሪካም ሆነ በሌሎች ሀገሮች ታሪክ ብንመረምር የፖለቲካ ግድያ ብርቅ ሆኖ አያውቅም። ከ8 የማያንሱ የአሜሪካ ፕሬዝዳንቶች በስራ ላይ ያሉ የጥይት ራት ሆነዋል። ግድያዎች የሚያመጡት የፖለቲካ ቀውስ በቀላሉ ባይገመትም አሜሪካን ከግር እስከ ራስ የሚያናውጥ አልነበረም።
በህጎች ዋጋ ባላቸው ሐሳቦችና መዋቅሮች ላይ የተገነባ ሀገር የግለሰቦችን ሞት ተከትሎ ሊሽመደመድ አይችልም። በተቃራኒው በአገራችን አንድ ንጉሥ ወይም የአገር ገዢ ከሞተ የሰላማዊው ህዝብ ህይወት ይደፈርሳል። የሟች ንጉሥ ዙፋን ወራሽ ነን የሚሉ ጉልቤዎች ታጥቀው ምድሪቱን ቁና ያደርጓታል። የመሪው ሞት ጥሎት የሄደው የጥበቃ ክፍተት እንደ ጥሩ አጋጣሚ የሚቆጥሩ ቀማኞችና ነፍሰ ገዳዮች ቢላዋቸውን ስለው ተፍ ተፍ ማለት ይጀምራሉ። ህዝብ በግራና በቀኝ እየተሰለፈ በመታኮስ ይተላለቃል። ይህንን አደጋ ለመቀነስ ሲባል ብዙ ጊዜ መሪዎች ሲሞቱ መርዶ ለህዝብ አይነገርም ነበር። በዚህ ምክንያት ኢትዮጵያ በግልጽ ኖረው በሚስጥር የሚቀበሩ መሪዎች ሀገር ሆና ቆይታለች። በዘመን መሳፍንት ቀዳማዊ አሊ የተባለ መስፍን ሞተው መርዶ በብዙ ቦታ ስለተሰማ አንዲት አልቃሽ እንዲህ በማለት አንጎራጉራለች አሉ። እሻሻ ነው እንጂ የእስራኤልን ሞት እንዲያልቅሰው አሊን ለምን ቀበሩት? አልቃሿ እስራኤል በሚል የምትጠራቸው በጊዜው የዘር ሐረጋቸውን ከሰለሞን የሚመዙት ነገሥታትና መሳፍንትን ነው። እንደ አልቃሿ አስተሳሰብ መሳፍንት ሲሞቱ እሻ ብሎ ልቅሶ እንዳይሰማ ጨቁኖ መቅበር እንጂ በግልጽ በይፋ መቅበር ሕዝብን ያጨራርሳል። በታሪካችን ኃያላን የሚገዙት ሀገር እኩያ ተደርገው ይቆጠሩ ነበር። በዚህ መሰረት አንድ የአገር አውራ ሲሞት አገር እንደሞተች ተደርጎ ሲታሰብ ቆይቷል። የወሎ ገዢ ራስ ሚካኤል ታመው በሞቱ ጊዜ አዝማሪው ሐሰን አማኑ መሰለኝ ራሴን ወገቤን ብሎ ሳይናገር ታሞ ተቀበረ ወሎን ያክል አገር ብሎ ገጥሟል። በአዝማሪውና በሚኖርበት ዘመን አስተሳሰብ መሰረት ራስ ሚካኤል ወሎዬ አይደሉም፣ ወሎ ናቸው። ተፈሪ መኮንን የሸዋ ሰው አይደሉም፣ ድፍን ሸዋ ናቸው። ንጉሥ ተክለ ሃይማኖት ጎጃሜ ብቻ አልነበሩም፣ ጠቅላላ ጎጃም ናቸው። ደፋሩና ብልሁ ምሁር ገብረ ሕይወት ባይከዳኝ በአፄ ምኒልክ ሞት ማግስት እንዲህ አይነቱ ባህል እንዲወገድ ወትውተዋል። ውቶታቸው የተሰማ አልመሰለኝም። ጠቅላይ ሚኒስትር መለስ ዜናዊ በታመሙ ጊዜ የነበረውን ሀገር አቀፍ ስጋት ማን ይረሳዋል? ሞታቸው ትልቅ መዘዝ ይዞ እንዳይመጣ የሰጉ ባለስልጣናት ሞታቸውን ለብዙ ቀናት ክደዋል። ባለፉት 4 አስርተ ዓመታት ኢትዮጵያን ወደፊትና ወደ ኋላ የሚዘውረው የብሔረሰብ ፖለቲካ ነው። ብሔረሰቦች ለባህላቸው፣ ለቋንቋና ራስን በራስ ለማስተዳደር የሚያደርጉት ትግል የተቀደሰ ነው። ግን የተቀደሰ ነገር ሁሉ የሚረክስበት አጋጣሚ አይጠፋም። በዘመናችን የብሔር ፖለቲካ ለግል ስልጣን፣ ዝናና ሀብት ትልቅ ግምት በሚሰጡ ሰዎች የሚመራ ነው። መሪዎች ጥፋት ቢሰሩ እንኳ እንደ ማንኛውም ዜጋ በሕግ የማይዳኙበትን የጮሌ ፈሊጥ ፈልስፈዋል። ፈሊጡ ግልጽ ነው። ሀጎስ፣ ገመቺሳ እና ደስታ የሚባሉ በብሔረሰባቸው ላይ ራሳቸውን የጎበዝ አለቃ አድርገው የሾሙ ሰዎች አሉን በል ራሳቸውን የሚሊዮኖች ግምት አድርገው ማስተዋወቅ ይጀምራሉ። ሀጎስን መንካት የትግራይን ሕዝብ መንካት ነው። ገመቺሳን መንካት የኦሮሞን ሕዝብ መንካት ነው። ደስታን መንካት ደግሞ የአማራን ሕዝብ መንካት ነው የሚባል ቀመር ይፈጥራሉ። የድሮ ነገሥታት የአገር ሰው ሆነው ሳለ አገር ነን ብለው እንደሚያምኑት ሁሉ የዘመናዊ ብሔር መሪዎች ጠቅላላ ብሔረሰብ ነን ብለው ይቃዣሉ። ይህንን ቅዠታቸውን በየሚዲያው በመደጋገም ወደ ሕዝብ ያሰርጹታል። የውጭ ጠላቶቻችን ይህን ድክመታችንን ባነውበታል፣ ብሎም በተለያየ ጊዜ ተጠቅመውበታል። ዛሬ አገሪቱን ለማንበርከክ ብረት ለበስ ጦር መላክ አይጠበቅባቸውም። በአንዱ ብሔረሰብ ውስጥ አውራ ተደርጎ የሚቆጠረውን በመግደል ብቻ አገሪቱን የእምቧይ ካብ ማድረግ እንደሚቻል ተረድተውታል። ድክመታችንን ከተገነዘብን ወደ ጥንካሬ መቀየር አያቅተንም። የኢትዮጵያን ፖለቲካ ከአውራ ግለሰቦች ጥገኝነት አላቀን በቀላሉ በማይነቃነቁ ማህበራዊ ውሎች ላይ እንዲመሰረት እናድርግ። ከመከራም እንማር።